በስተመጨረሻም በጉጉት ሲጠበቅ የነበረው ክፍል 2 ተለቋል። የአብርሽ የሩታ የሄርሜላ እንዲሁም ደግሞ የፍቅር ጉዳይ አሁንም እንደቀጠለ ይገኛል። ዛሬ እንግዲህ አብርሽ ቂቤ፣ ማር፣ ወተት ምን ያልጠጣው ነገር አለ? ጠጅም ማረቂም ሁሉንም ቀላቅሎ ነው ችርስ ያለው። እንዴ ከፍቅር ጋር ሆነው ጭስስ አረጓቸው። ሄርሜላና ሩታ ኩምሽሽ ስብር በቃ ፀሐይ የምታወባ መስለው ጥምልግልግ ብለው በቃ ሄዱ። ምንም አይደረግም። በቃ አቃጠሉኝ፣ በቃ አነደርኩ፣ ጨስኩ፣ በቃ ፍቅር መጠሽ፣ በቃ አዳንሽኝ፣ በቃ አተረፍሽኝ፣ በቃ ብሎ እንግዲህ ሩታንና ሄርሜላን በሚያሳዝን ሁኔታ አሰናብቷቸዋል። እንደውም መሄድ ካለባቸው ሰዓትና ደቂቃ በጣም በላይ ቆይተው ነው የሄዱት። በነገራችን ላይ የፍቅር በቃ እስከ ጥግ ፍቅር እስኪ ሰለቻት አብሽቃቸው አድርቃቸው በቃ ስልችት ሲላት ድክም ሲላት ነው እነሱም እንግዲህ ተስፋ ቆርጠው የሄዱት። ብቻ በጣም ያሳዝናል ነው የሚባለው። እኛ ምን አገባን? እነሱ ለሚኖሩት ህይወት የዘቀጠ የወረደ እኔ ፈጣሪን እኔ አንዳንዴ ለካ ሰው የራሳችሁ ላይ ሲደርስባችሁ ነው። አያችሁ አይደል ሄርሜላ ሩታ ላይ ባታሾፊ ኑሮ ይሄ አይደርስብሽም ነበረ። ገባሽ? በቃ ይሄን ያለው ነገር እና ትናንትና አንቺ በሩታ ሲተካሽ ወይም ደግሞ ከሩታ አንቺን አስበልጦ አንቺ ጋር ሲመጣ ያለ አንቺ ህይወቴ ባዶና ሲልሽ እጅሽን ዘርግተሽ ከመቀበልሽ በፊት አይ ሩታ ምን ልትሆን ትችላለች ብለሽ ማሰብ ነበረብሽ። በጣም ማለት ነው። እና ፍቅር አይግረማችሁ። ያው ከዚህ በፊትም የነበረችው ህይወት ስለሆነ አልገረመኝም፣ ምንም አላለኝም። ግን ሶስታችሁም ስለ ክብር ታወራላችሁ፣ ስለ ሴት ስለ ማንነት ታወራላችሁ። ምን ክብር አላችሁ? ሴት ናችሁ አሁን እናንተ ሶስታችሁ። እንደው ቤተሰብ እንኳን ምን ይላል ብላችሁ የማታስቡ፣ ስለ ቤተሰብ ስለ ራሳችሁ ክብር የማትጨነቁ ሲጀመር ማለት ነው። ጾታችሁ ምን እንደሆነ ራሱ እረስታችኋል፣ ዘንግታችኋል። እንደ እሮተኛ ውሻ በቃ ተቀጣጥላችሁ ተያይዛችሁ መምጣት በቃ እሮት እንዳነሳችሁ ውሻ እዛም እዚህ ማለት እንጂ አብርሽን መከተል እንጂ ስለ ክብርሽ ስለ ሴትነትሽ ስለ እንደው ምን አውቃችሁ ነው? እኔ በጣም ገረመኝ ዛሬ ተመስጬ። እንደው ምን ሊያወሩ ይሆን ምን ሊሏት ይሆን ፍቅርን ብዬ እየጠበቅኩ ነበረ። ለማንኛውም ግን እኔ ፍቅርንና አብርሽን ደግፋለሁ ማለት አይደለም፣ ወይም ደግሞ ፍቅርና አብርሽ እያደረጉ ያሉት ነገር ትክክል ነው ብዬ እያመንኩም ወይም ደግሞ ሀሳብ እየሰጠውም አይደለም። ስለ እነሱ ሌላ ጉዳይ ነው፣ ሌላ ታሪክ ነው፣ አወራላችኋለሁ። ግን የገረመኝ ስለ ሄርሜላና ሩታ ነው። ሄርሜላ ፍቅርን እየመከረቻት ነው። ትጎጃለሽ፣ ትናንትና እኔንም የኔ ማር የኔ ወለላ ሲለኝ ነበር፣ ሞትኩልሽ ሄድኩልሽ ሲለኝ ነበር፣ ስለዚህ አንቺም ነገ በሌላ ሴት ትተኪያለሽ አለቻት። ሄርሜላም ደግሞ እኔንም የኔ ማር የኔ ወለላ የኔ ቸኮሌት የኔ ጣፋጭ የኔ ከረሚላ ልሙትልሽ ልገነዝልሽ ልታነቅልሽ ሲለኝ ነበረ፣ ስለዚህ ደግሞ እኔን ትቶ አንቺ ጋር መጧል ብላለች እና ነገ ደግሞ ወደ ሌላዋ መሄዱ አይቀርም እያለች ነው የምትገኘው። ታዲያ አንቺ እንደዛ ከሆነ ትናንትና ሩታን የልጅ እናቱን እኔ አይውላችሁ ሰዎች ራሳቸው ላይ ደርሶ ካላዩት በስተቀር የሰው እንባ የሰው ሀዘን ምንም አይመስላቸውም። እኔ ሁሌ ተባበሩ፣ ተከባበሩ። በቃ አንድ ሰው ሲጎዳ አይታችሁ ከተጎዳ ጎን ቁሙ እንጂ ያ ሰው የበለጠ እንዲጎዳ በቁስሉ ላይ እንጨት ስደዱ አልልም። በቃ ይህንን ነገር ነው እንድታቆሙ ያልኩትና መጀመሪያም ሄርሜላን ስመክር የነበረው አንቺ ሩታ ላይ እየሳቅሽባት ነው፣ እየተሳለቅሽባት ነው። በሰው ህይወት ውስጥ ዘው ብለሽ ገብተሽ እኔ ፈጣሪ አድራጊ በቃ እኔ ቆራጭ ፈላጭ ስትይ ነበር አይደለ? ዛሬ ላይ ደግሞ ፍቅር ስትመጣ አንቺ በሌላ ተተካሽ። አልገባሽም ነበር መጀመሪያ። የምሬ ነው። አብርሽ የእውነቱን ይሆን አይሆን አይታወቅም። ሲጀመር ምርና እውነታቸው አይታወቅም። ግን አብረው ሆኑም አልሆኑም ለእኛ ህይወት የሚቀነስ የሚጨመርብንም ነገር የለም። ግን ቢያንስ እንደው ስለ ባህላችን እንደው ስለ ሃይማኖታችን እንደው ስለፈጠራችሁ ፈጣሪ ሆንባችሁና አንደኛ ፈጣሪን ፍሩ። የእውነቴን ማለት ነው። ሩታን ብትሆኚ ሄርሜላም አብርሽም በተለይ ደግሞ አብርሽ፣ ከዛ ደግሞ ፍቅር፣ ፈጣሪያችሁን ፍሩ። ከዛ ደግሞ ቤተሰብ ፍሩ። ከዛ ደግሞ እናንተን ብሎ የሚከተል ሰው አለ። በቃ አራያ አድርጎ እኔ እንደናንተ ነው መሆን የምፈልገው። መጀመሪያ የነበራችሁ ፍቅር የነበራችሁ ደስታ ነበረ አይደል? ያን ስናይ እኛ የእናንተን ፍቅር ተመኝተን የእናንተን ፍቅር የእናንተን ህይወት የእናንተን መተሳሰብ እግዚአብሔር ይስጠን ብለን ሩታ በቃ እንዳንቺ አይነት ባል ይስጠን ብለን አብርሽን እንዳንተ አይነት ሚስት ይስጠን ብለን ሁላችንም
በመልካም ምኞት እየተከታተልናችሁ ነበረ። በኋላ ላይ ግን የዘቀጠ የወረደ ነገር አምጥታችኋልና በመቀጠል ደግሞ እንደው ከቤተሰቦቻችሁ ቀጥሎ ደግሞ ለተመልካች እንደው ምን አለበት ደህና ነገር ብታስተላልፉ፣ ሚዲያውን ለጥሩና ለመልካም ነገር ብትጠቀሙትና ፍቅርም በቃ እንደሌላ ነገር እያረገች ነው። በጣም ሀፒ ሆነሻል። በእርግጥ አንቺ ሁሉንም ነካክተሽ ጀማምረሽ ሁሉንም ነገር ደርሰሽበታል። ገና በዚች በትንሽዬ እድሜሽ በብዙ ፈተና ውስጥ በብዙ መከራ ውስጥ አልፈሻል። ግን ደግሞ ያንን ያለፍሽው ያው አንዳንዴ የህይወት አካል አንድ ስለሆነ በቃ ፈተና አለ። በሴት ልጅ በተለይ ደግሞ የበረታና የገዘፈ በጣም ትልቅ የሆነ ነው። ፍቅርዬ ስራ ነው ምሰራ ተዋት ስራ ምናምን ለምትሉ ሰዎች የምትወዷት ከሆነ ይቅርታ አድርጉልኝና ማለት ነው። እኔ ስለምወዳት ስለማከብራት በጣም በቃ የዋህነቷን ስለማቅ በዚህ የተጨበላለቀ ህይወት ውስጥ በዚህ የተጨበላለቀ ኑሮ በዚህ በቃ አቋም የሌለው ህይወት ውስጥ ትኑር ወይ ደግሞ ትቀጥል ምን አይነት ሰው አይደለም እውነት ለመናገር። ምክንያቱም እዚህ ጋር የሄርሜላ ህይወት አለ። ከዛ በላይ ደግሞ የሚያስጨንቀው የሩታ ህይወት አለ። ግን አሁን ላይ የተረዳሁት ምንድነው ታውቃላችሁ? ሩታና አብርሽም ሪል ላይፍ እንደሌላቸው ነው በቃ አሁን ላይ እየተረዳው ያለሁትና በጣም ከባድ ነው። ብቻ ዛሬ እንግዲህ ሩታና ሄርሜላ ነይ ተገባብዘው ነው የመጡት። ደግሞ ታይ እንዴት እንደሚያስቁ እግዚአብሔር በጣም በቃ ቪዲዮ ጀምሮ እስኪያልቅ ማለት የፍቅርና የአብርሽ ነገር ይገርመኛል። ሩታና ሄርሜላን ሳያቸው ደግሞ ሳቄ ይመጣኛልና ሁለቱ በጣም ተገባብተዋል። በነገራችን ላይ ፍቅርን ቁጭ አድርገው እየመከሯት ነበረ። ወይ ጉድ! ጠንቋይ ለራሱ አያውቅም አሉ። ለራሳችሁ ሳታውቁ እናንተ ስለ ፍቅር ትጨነቃላችሁ። እንደዚህ ጋር ሲጀመር እናንተ እንደው የእውነት እንደው ድራማ ባይሆን ኖሮ ምን ብዬ ነው ነይ ሚስቴን ላስተዋውቅሽ ብሎ አንድ ወንድ እምወደው ነው ማፈቅረው ወንድ ነው እያልኩኝ ነይ ሚስቴን ላስተዋውቃችሁ ላይ አዲሷ ሴትን ሲጀመር ሚዲያ ላይ ማምጣቱ አይቀርም። የምሬን ነው ምላችሁ። የፈለገ ነገር ቢሆን ያለ ሴት አብርሽ ማለት የእውነቴን ነው ያለ ሴት እንደው ዩቲዩብ ላይ መጥቶ ስኬታማ ከሆነ እኔ እቀጣለሁ። በፈለጋችሁት ነገር እቀጣላችኋለሁና ይዟት መምጣቱ አይቀርም። እስኪ እናያለን ብለው ዝም ማለት እንኳን መታገስ እንኳን አልፈለጉም። ያችን ሴት ለማየት በጣም ጓጉ። እውነታውን ሲያውቁ ኩምሽሽ ብለው እንግዲህ ፌስታል እሳት እንደነካው ፌስታል እርር ብለው በቃ ድቅቅ ብለው ይሄዱ ማለት ነው። ግን አብርሽ በዚህ ልክ እነዚህ ልጆች መበቀል ነበረበት ወይ? በእርግጥ ምላሳቸው ወይኔ በኢየሱስ ክርስቶስም ሩታን ስንል ደግሞ ሄርሜላ ደግሞ በሳቅ ቁጭ አለች። በቃ ሁሌ ጭቅጭቅ ነው፣ ሁሌ ምንም አይነት ሰላም የለውም። ግን እኔ አብርሽ ከዚህ በኋላ ከፍቅር ጋር በጣም ደስ የሚሉ ቪዲዮዎችን እንለቃለን ብሏል። ደግሞ ያው ተለያይተን ብዙ ጊዜ ስለሆነን አሁን አብረን ነው ጊዜ የምናሳልፍ ምናምን ብለዋል። ለማንኛውም ያው ጊዜ ማሳለፍ ምን ማለት እንደሆነ ታውቃላችሁ። ግን ደግሞ ሁለተኛ ልጅ እንዳይፈጠርና ደግሞ ያላባትችንም እንዳታሳድጊ ነው የምለው ፍቅር። እውነቴን ነው። አንዳንዴ ለልጅም እንደው ለሚመጣው ትውልድም አስቡ። እግዚአብሔርን ነው የምላችሁ። እኔ አሁን እዚህ ጋር ልንገራችሁ የዩቱበሮችን ህይወት ልንገራችሁ፣ ከካሜራ ጀርባ ስላለው ነገር ልንገራችሁ። ምንም የዝች ዓለም ነገር ምንም እንደው ከጥፍራቸው ቆሻሻ አይቆጥሯትም። እችን ዓለም ህዝብ ምናምን ምን አገባቸው? የፈለገ ይሄ ሁሉ ህዝብ እየጮኸ የምታደርጉት ነገር ትክክል አይደለም፣ የመጣችሁበት መንገድ ትክክል አይደለም፣ በቃ ያለፈው አልፏል፣ የምትሄዱበትን መንገድ አስተካክሉ እንኳን ሲባል ማንንም አይሰሙ። ማንም ሰው ማንንም አይሰማም እና በራሳቸው መንገድ ነው የሚጓዙት። እኔ አሁን ልናገር የምችለው ነገር አንድ የሩታ የሄርሜላ ጉዳይ ትንሽ የሚያሳስበኝ የሩታ ጉዳይ ነው። ሄርሜላ ያው መሀል ቤት ቀሪ እንደሆነች ነግሬያችኋለሁ። ከጅምሩ ጀምሮ እኔ መሀል ቤት ተንሳፋ እንደምትቀር ነግሬያችሁ ነበረ። እንግዲህ ዞሮ ማረፊያው ሩታ ነች ብዬ አምናለሁ። እንግዲህ እንደ አብርሽ ሁሌም ሩታ ቁጭ ብላ ስትጠብቀው ነው የምትኖረው። በነገራችን ላይ ሄርሜላም ቁጭ ብላ ትጠብቀዋለች። እንግዲህ ሰው የራሱን ህይወት ጥድፍ ብሎ በዚህም በዛም ብሎ መሯሯጥ ሲችል አንድ ወንድ ላይ ተለጥፋችሁ ምን እንዳያችሁበት አላቅም። በዚህ ልክ እያናደደሽ እያጨሰሽ እያቃጠለሽ ቁመሽ የሱን ወሬ የምትሰሚበት እሱ ከሌላ ሴት ጋር እየተላላጠ ቁመሽ የምታይበት ነገር አልገባኝም። ሄርሜላም ሩታም ማለት ነው። ሶ እኔ ክብራችሁን እንዳወረዳችሁ በጣም በቃ እኔ አላቅም። የሆነ ሴትነታችሁን ሁላ የረሳችሁላ እስኪመስለኝ ድረስ። ለማንኛውም ሁሉም ነገር እንግዲህ ያበቃለት ይመስላል። የሄርሜላም ግን አብርሽ በዚህ ልክ በስማ እርር ነው ያደረጋችሁ። እርር ማለት ነውና ፍቅር ምንም መሬት ላይ ያለ ሰው አይወድቅም ብላለች። መሬት ላይ ያለ ሰው አይወድቅም። አንዴ ወድቅ ያለው ነው በቃ ሁሉንም አይቻለው። አዎ ያለ እድሜሽ በዚች ትንሽዬ እድሜሽ እስከ መውለድ ልጅ እስከ ማሳደግ ትልቅ ሰው እስከ መሆን ደርሰሻልና ጥሩ ነገር ነው። ግን
ሄርሜላ መጀመሪያ አላቃትም አለች። ከዛ እንዴ አውቃታለሁ ምናምን አለች። ሲጀመር ፍቅርን ካወቅሽ አብርሽን ካወቅሽ ፍቅርን አለማወቅ አትችይም። ለምን ሚዲያ ላይ ነው ማቀፍ ምናምን ስትይ ስትላላጭ አልነበር እንዴ? ሶ ፍቅርን አውቃታለሁ ግን በአካል አላቃትም ምናምን አለች። ሩታ ደግሞ እኔ አውቃታለሁ ሰላም በሏት ተባሉ። ሄርሜላ ልትሰግድላት ምንም አልቀራትም። ዝቅ ብላ ነው ፈርታለች። ዝቅ ብላ ይቅር በይኝ አይነት ነገር ነው መሰለኝ ሰላም አለቻት። ፍቅር ደግሞ እንዴት እንደተላላጠችባት። ለማንኛውም ያው እሷ ክብሪት ሆናለች፣ አብርሽ ደግሞ እሳት ሆኗል። እየተቀጣጠለ ነው ነገሩ። ለማንኛውም ከእንደዚህ አይነት ነገር ሙድ ብትወጡ። አብርሽ እውነት ለመናገር ታብታብ የሚያደርግበት አይጥፋው። ታብታብ ምን እንደሆነ ይገባቸዋል ዘመዶች። ያው በትርጉም መናገር ስለማልፈልግ ነው፣ መናገርም የለብኝም። ይህንን ቪዲዮ ብዙ ሰው የሚያዩ ስላለ እኔ ነውር ነገር ብልግና ራሱ ለማወራው ነገር ራሱ መጠንቀቅ እፈልጋለሁ። ለማንኛውም ግን አብርሽ ከተመቸው ሰው ጋር የመሆን የማደር የመዋል የማምሸት በሄደበት በሙሉ እንደፈለገ መሆን ነው የሚፈልገው። እንግዲህ ሄርሜላን ሩት ይሄ እንትና ፍቅርን እስከዛሬ እንዴት አላስወለድካትም 7 አመት ምናምን ከሆናችሁ እያለችው ነበረ ሄርሜላ። ለማንኛውም ያው ጠብቂ፣ ሰሞኑን ያስረግዛታል። እናቴ ለማስረገዝ አብርሽ ፈጣን እኮ ነው። የምሬ ነው ብላችሁ በስማ ከጄት ከፕሌን ከምንድን ነው ነብር አቦ ሸማኔ ከሱ ራሱ በጣም ይፈጥናል። እና ለማስረገዙ ታያለሽ። አንቺንም ሩታንም ሁሉንም አስረግዟል እኮ በሄደበት በሙሉ። እና ያላመናቸው ብዙ ልጆች አሉት። ለማንኛውም ግን እኔ ስለ ፍቅር ነው ማውራት የምፈልገው አሁን ላይ። እኔ አብርሽ ላንቺም ይጠቅምሻል ለሩታም ለሄርሜላም ይጠቅማል ብዬ አላምንም። ግን ይሄ ልጅ አሁን ያመጣው ባህሪ እንጂ ከልጅነቱ ይዞት ያደገው ወይ ደግሞ ከልጅነቱ ይዞት የመጣው ባህሪ ነው ብዬ አላምንም። ሰው ነው፣ እንወደዋለን፣ እናከብረዋለን። አሁን እኔም ለሱ ጥላቻ የለኝም። በእርግጥ ሴት ልጅ ላይ እንዲህ እየተጫወተ እንዲህ እየቀለደ እንዲህ ሙድ እየያዘ በዛ ላይ ደግሞ ኑ እያለ እየጠራ የማይፈልጉትን ነገር እንዲሰሙ የማይፈልጉትን ነገር እንዲያደርጉ እያደረገ ነው ያለው። በዚህ ጥላቻ ሊኖርብኝ ይችል ነበረ። አሁን የእውነቴን ነው። ለሩታ ያላችሁ ጥላቻ መድኃኒዓለም ከጥላቻ ነው ይወጣለሁ። እግዚአብሔርን እኔ ጥላቻ የሚባል ነገር የለኝም። ግን እንደ ሀሳብ ለሁላቸውም አይሆንም ብዬ ማመን ሰው ነኝ። ግን ይሄ ልጅ ነገ ደግሞ ሰው ሆኖ ተስተካክሎ ደግሞ የተሰተረ ወይም ደግሞ የተስተካከለ ወይም ደግሞ ጥሩ የሚባል ባልም አባትም ሆኖ ለልጁ ጥሩ ትዳርን እንደሚኖር ተስፋ አረጋለሁ። ወይ ደግሞ እንግዲህ እድሜ ልኩን እንዲህ እንደተንዘላዘለ እዛችም እዚችም ሞት አለ። በነገራችን ላይ ነገ ሞት አይቀርም። እግዚአብሔርን ነው ምላችሁ። ዛሬ ወጣቱ ዝም ብሎ በሄደበት ተኝቶ በተኛበት ሳይነሳ ሞቶ የሚቀር ሰው አለ። መድኃኒዓለምን ነው እኔ በቅርብ የማውቀው ሰው። አሁን ሰሞኑን አንድ ሙስሊም ወጣት ልጅ ነው ማታ ደህና አደራችሁ ደህና ዋላችሁ ብሎ ከስራ ተመልሶ ገብቶ ራቱን በልቶ ምናምን ተኛ። ጧት ሲነሳ ሞቶ ነው የተገኘው። የምሬን ነው የምላችሁ። እና ህይወት እንዲያጭር ነች። እና በዚች አጭር እድሜ ዝሙት ከምታስፋፋ ለትውልድ የማይጠቅም የማይረባ ነገር ከምታስተላልፍ ለትውልድ ማለት አብርሽ እኮ እንዲህ ነበር ተብሎ ስም እንዲጠራ እንዲወራ ለትውልድ በቃ ጥሩና ጠቃሚ ነገር ሰርተ ብታልፍ እየተሻለ ነው ብዬ አስባለሁ። እንደውም እነ አዲስና ቃል አንድ ነገር አስተላልፈዋል በቻናላቸው ላይ ሰምታችሁን አላቅም። ዩቲዩብ ላይ በቃ ለዶላር ሲባል ምንም የማይሰራ ነገር የለም። በቃ ማገጠችብኝ ልጅ እዛ መጣችብኝ፣ ከሌላ ወለደች፣ አረገዘች ምናምን እያሉ በጣም ነውር የወጣ ከባህላችን ከሃይማኖታችን ያፈነገጠ ነገር ይዘው ይመጣሉ ተብሏልና እውነት ነው። አሁን ላይ ደግሞ የቡታጅራ ዩቲዩበሮች ያመጡት ነገር 2 ሴት ይዘው ይመጣሉ፣ አንድ ወንዶች። ከዛ ወይ አንዷ ታረግዛለች ወይ አንዷ ልጅ ይኖራታል። ልክ አሁን ሄርሜላና ሩታ ልጅ ነበራት አላት። ከዛ ደግሞ ሄርሜላ አርግዣለሁ ብላ መጣች። የቱን እኔ ግራ ገባኝ። ከዛ ደግሞ በነ ሀይሚና ብሩክ ደግሞ የቀጠለውን አይታችኋል። እዩ ከዚህ በፊት ልጅ አለኝ ብላ ልጅ አንጠልጥላ ይዛ መጣች። ሀይሚ ደግሞ በሆዷ ውስጥ ልጅ አለ። በቃ ይሄ ነው ያለው ነገር እና ልጅ ከሌላ ወለደች፣ አስወለደ፣ አረገዘች፣ አስረገዘ ምናምን ነገር ነው ታሪኩ እየተነገረ የሚገኘውና በቃ እኔ አብረሽ ለትውልድ የሚጠቅም ነገር ሰርተ እለፍ። ነገ መሞት አይቀርም። የምሬ ነው። እንዲህ ሰውነት ያባበጠው ሰውነት እንዲህ የተነፋፋው ሰውነት ነገ አፈር ውስጥ እንደሚገባ አፈር ውስጥ እንደሚቀላቀል መርሳት የለብን ብዬ አምናለሁ። ነገ በጥሩ ነገር ስም እንዲነሳ እንዲጠራ ከፈለክ ለልጅም እኮ ኩራት ነው። እግዚአብሔርን ደህና ስም ይዞ መሞት ራሱ ለቤተሰብም ጥሩ ነገር ነው። እንዲህ አሳዳጊ የበደለ እየተባልክ ቤተሰቦች ተሰድበው ከሚጨረሱ ለማለት ነው። ለማንኛውም ግን ለፍቅር ነው ዋና መልእክቴ ማስተላለፍ የምፈልገው ከፉፉ ጋር
የምሬን ነው። ኢቭን በሃይማኖት እንኳን ከማይገጥምሽ ሰው ጋር ነው ብዙ ታሪክ ያሳለፍሽ ብዙ ነገር የሆነው። ግን ያለፈው ነገር አልፏል። እኔ ባለፈ ነገር ልወቅስሽ ሳይሆን አሁን ደግሞ የተሳሳተ መንገድ ውስጥ ገብተሽ አብርሽ ይኸውልሽ ምላሱ እንደምታዩ ነው ያቀልጣል እና ተይ ነው የምለው። በቃ ወደ ራስሽ ተመለሽ፣ ለእናትሽ አስቢ፣ ለክብርሽ ተጨነቂ። ወርቅ ነሽ፣ ማር ነሽ፣ በቃ እንዴት ልበልሽ፣ ጣፋጭ ነሽ፣ የሆነ ወርቅ ነሽ። እግዚአብሔርን ፈገግታሽ ራሱ ከፊትሽ አይጠፋም። ያ ሁሉ መከራ ተሸክመሽ ያለፍሽ ሴት አትመሲም። በእውነት ነው የምልሽ እና እባክሽ ተረጋጊ። ከአብርሽ ጋር እንዲህ ባንዴ ክንፍ ብድ ማለቱ ጠቃሚ ነው ብዬ አላምንም። ይሄንን ነው ሀሳብ አስተያየት ለመስጠት የምፈልገው። አብርሽ ደግሞ እኔ እርግጠኛውን የምነግር ነገር ሩታም ሄርሜላም ሊፋቱ ስላልቻሉ ነው ከፍቅር ጋር ተመካክረ ይህንን ሀሳብ ያመጣው ብዬ ነው ማምነው። ግን እነ ሄርሜላ በዚሁ ደግሞ ተስፋ ቆርጦ እንደማይቀመጡ 100% ነግራቸዋለሁ። አሁንም እንደ ጅራት አብርሽንና ፍቅርን መከተላቸው አይቀርም። ሄርሜላም ተስፋ አትቆርጥም፣ ሩታም አትቆርጥም። ስለዚህ እኛ ምን አገባን? እኛ ተው ብለናል። በቃ የራሳችሁን መንገድ ኑሩ። ፍቅርም ማለት ሄርሜላም ሩታም ከዚህ ህይወት ውጡ እያልናችሁ ነው። ግን መውጣት አትፈልጉም። ታዲያ ካልወጣችሁ እዛው ዋና ውስጥ ዋኙ። ካልሰመጣችሁ ትወጣላችሁ፣ ከሰመጣችሁ ደግሞ እዛው ጠፍታችሁ ትቀራላችሁ ነው የሚባለውና ለማንኛውም በሰፈሩት ቁና መሰፈር አይቀርም ትላለች እናቴ። ለማንኛውም ከባድ ነው እና አብርሽ የጤና ያርግል ብቻ። በዚህም በዛም በቃ እየለቃቀምክ የድሮ ፍቅረኛ ነፂን እንደማታመጣት ተስፋ አደርጋለሁ። ያችን እጅ በቃ አለቃቅሳ እንዲህ ልጅም ነበራት እኮ ታውቃለህ። አረ ወደ ኋላ ተመልሼ ራሱ በጣም ብዙ ሴት አለች። የምሬን ነው ብላችሁ። ለማንኛውም ግን ወይኔ ሩታ ስንት ሴት ቀየረላት። የምሬን እንዲቆማ በቃ ገደላት። ለማንኛውም ሄርሜላና ሩታ አይዟችሁ አትቃጠሉ፣ ወተት ምናምን ጠጡበት ለማለት ነው። አብርሽና ፍቅርም አይዟችሁ ታብታብ እንዳታበዙ። ገና ለገና ከረጅም ወራት በኋላ ነው የተገናኘን ብላችሁ እናቴ አልቅም ብላችሁ ደግሞ እዛ ሌላ ታሪክ ፈጥራችሁ ሌላ ታሪክ ውስጥ እንዳትገቡ አደራ፣ ጥንቃቄ አድርጉ ለማለት ነው። ጨርሻለሁ። የእናንተ ሀሳብ ምን ይመስላል? ግን ከነዚህ ልጆች ምን እንደምንማር እኔ ሁሉን ነገር ስለማቅ ምንም አይመስለኝም። ግን ሁሉን ነገር ሳያውቁ በየዋህነት የሚከታተሏቸው ሰዎች እግዚአብሔርን ያሳዝነኛል። በቃ ሚዲያው አራ ነው ምላችሁ። በቃ ወይኔ ታሪክ ይሁን። እስኪ እንግዲህ ምን ይደረጋል። ለማንኛውም ይመቻችሁ። ሀሳብ አስተያየት፣ ኮሜንት እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቴንኪው